በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት በጎነት ያደረገላችሁ ከሰማያት የወረደ የእግዚአብሔር ልጅ የድንግል ልጅ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ላይ ከፈለልን ዕዳ የከፈለልንና የዳንን ሕዝብ ያደረጋችሁ እግዚአብሔር አብ እግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለ ፍቅርን የሰጠን መንፈስ ቅዱስ የቀደሳችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ንጉሥ ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 15:22 ላይ ጌታ ኢየሱስ ክርስቶስ ራስ ቅል ወደሚባል ስፍራ ተወስዶ መሰቀሉን ይነግረናል። ዮሐንስ ወንጌል 19:17 ላይ የራስ ቅል ወደሚባል ትርጉም ወዳለው ቦታ ወስደው ሰቀሉት ይላል እና ይሄ ቦታ አዳም የተቀበረበት አጽመ አዳም የነበረበት ቦታ እንደሆነ የአበው ትርጓሜ ያስተምረናል። ጌታችን ሲሰቀል እያንዳንዱ እንቅስቃሴው የእግሩ አረማመድ በዘላለም ሀሳቡ ላይ የተመሰረተ እንጂ የሰው ልጅ እግር እንደሚራመድ በአጋጣሚ የሚሄድ አይደለም። እንኳን የእግዚአብሔር ልጅ ኢየሱስ ክርስቶስ መንገድ ቀርቶ እኛ እንኳን ሰዎች በቅዱስ ሀሳቡና በቅዱስ ፈቃዱ ነው የምንገባው የምንወጣው እግዚአብሔር ልጆች እና ጌታ ሲወለድ ቤተልሔም መወለዱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መሆኑን በግልጽ የሚያጎላ የሚያሳይ ሲሆን ሲሰቀል ደግሞ የራስ ቅል ስፍራ ላይ መሰቀሉ ለሰው ልጅ ህልውና ባለቤት መሆኑን ያሳያል። ራስ ህልውና ነው። ሰው ራስ ከሌለው መኖር አይችልም። እጅ ባይኖረው እግር ባይኖረው ይኖራል። ታውቃላችሁ። ራሱ የተቆረጠ ሰው ግን በህይወት አይኖርም እና የሰው ልጅ ህልውናን ይወክላል ራስ እና በራስ ቅል ቦታ መሰቀሉ የሰው ልጅ ህልውና ነው ያዳነው ጌታችን። የጌታችን አዳኝነት የኢየሱስ ክርስቶስ አዳኝነት የሰው ልጅ ህልውና ነው። ሁለንተናውን ያዳነው፣ ሀሳቡን ያዳነው በቅዱስ ቃሉ መንፈሱን በመንፈሱ የሰው ልጅ መንፈስ ነው ያዳነው። በቃሉ የሰውን አስተሳሰብ ነው ያዳነው። የሰው ልጅ ዘላለም ነገር ነው። ውሳኔ፣ እቅድ፣ ዓላማ፣ ራዕይ፣ ግብ ሁሉ አጠቃላይ ይህንን የፈወሰው ጌታችን። ስለዚህ መስቀል ላይ ሲሰቀል በራስ ቅል ቦታ ሲሰቀል ህልውናው ላይ መሆኑን ለማሳየት ነው። ሁለተኛ ደግሞ ራስ መሆኑን ነው የሚያሳየው። ሴት ልጅ ራሷ ባሏ እንደሆነ ቤተክርስቲያንና እኛ መንጋው ደግሞ ራሳችን ክርስቶስ ነው። ከኛ በላይ ነው። ከጭንቅላታችን በላይ ነው የተሰቀለው። የራሱ ቅል ካለበት በላይ ነው የተሰቀለው። ስለዚህ ሁሌ የህይወታችን የበላይ ነው። የኛ ጌታ ነው። የኛ ጌታ ቋንቋ ብቻ አይደለም። በህይወታችን ውስጥ ወሳኝ ነው። የሚመራን ነው። ፈቃዱ መንገድ የሚያሳየን ነው። መልካም ያልሆነውን ነገር መልካም አለመሆኑን ይነግረናል እና በህይወታችን ጣልቃ ገባ ባይባል እንኳ ጣልቃ እስከ መግባት ድረስ ኃላፊ ነው በእኛ ላይ እና የበላያችን ነው፣ ጌታችን ነው እና ስንጸልይ በሰማያት የምትኖር አባታችን የምንለው ለዚህ ነው። አጠገባችን፣ ቤታችን፣ ጓዳችን ውስጥ እኮ አለ። ኑሯችን ውስጥ መንገዳችን ውስጥ እኮ አለ። ግን የበላያችን መሆኑን ለማሳየት ነው ሰማይ ላይ እንዳለ አድርገን የምንጸልየው። እግዚአብሔር እንደ ቸርነቱ ደግ አባታችን ነው። ኢየሱስ ክርስቶስ እንደ ቸርነቱ ወዳጃችን የሥጋ ዘመዳችን ነው። እንደ ጌትነቱ ደግሞ ተንቀጥቅጠን የምንገዛለት አምላካችንና አባታችን ነው። መጽሐፍ ቅዱስ ላይ ሁለት ሁኔታዎች ተጽፈዋል። የመጀመሪያ ሁኔታ ዮሐንስም ወደ ደረቱ ተጠግቶ አሳልፎ የሚያሳልፍና የሚሰጥ ሰው ማለት ብሎ ጠይቆታል። ወደ ደረቱ ተጠግቷል ይላል። የወዳጅነት ጥግ ነው ደረት ጋር መጠጋት። ሚስት ወደ ባሏ ደረት እንደምትጠጋ ማለት ነው። ሕፃን ልጅ ወደ እናቱ ደረት እንደሚጠጋ ዮሐንስ ወደ ጌታ ደረት ተጠግቷል። በዚህ ልክ ለጌታ ቀርብ ነበር። ዮሐንስ ራዕይ ምዕራፍ 1 ላይ ደግሞ ዮሐንስ በጌታ ፊት መቆም አቅቶኝ እንደሞተ ሰው ሆንኩ ብሎ ደግሞ ወድቋል። ወደ ደረቱ የምንጠጋውም ነው ደግሞም ተንቀጥቅጠን የምንፈራውም ነው። ስለዚህ ራስ መሆኑን የሚያሳየው እዚህ ነው። ሶስተኛው አእምሯችን ልባችን ውስጥ ነው ማዕከላዊ ስፍራው ጌታችን በራስ ቅል ቦታ መሰቀሉ የሚያስተምረን ነው። ዛሬ የትምህርታችን ርዕስ እሱን የሚያብራራ ነው። ጌታችን የተሰቀለው በአእምሯችን ማዕከላዊ ስፍራ ነው። በራስ ቅል ላይ ነው የቆመው ወይ ሄዶ ሌላ አካላችን ምሳሌ በሆነ ቦታ አይደለም የተሰቀለው። የጌታችን መስቀል
ወይም የመሰቀሉ ሁኔታ የህይወታችን ማዕከላዊ ስፍራ ህሊናችን፣ አእምሯችን፣ ልባችን ውስጥ ነው መቀመጥ ያለበት። ስለዚህ የክርስቶስ መስቀል የአገልግሎት ሁሉ ይወላችሁ የአገልግሎት ሁሉ ዓላማ ኢየሱስ ክርስቶስ እንደተሰቀለ አድርጎ ማሳየት ነው። የገላትያ ክርስቲያኖች ይወቀሱ ጌታችን ክርስቶስን እንደተሰቀለ አድርገው አይተውት ነበረ። እንደዚህ እንዲያዩት ያደረጋቸው የቅዱስ ጳውሎስ አገልግሎት ነበረ። ስብከቱ በአእምሯቸው ውስጥ ኢየሱስ ክርስቶስን ሰቅሎ አሳይቷቸዋል። ተሰቅሎ አሳይቷቸዋል። ሲገረፍ አሳይቷቸዋል። ከመስቀል ላይ ሲወርድ በሚያሳዝን ሁኔታ ሁለቱ ሽማግሌዎች ዮሴፍ ኒቆዲሞስ ሲወርዱ አሳይቷቸዋል። ወስደው በአዲስ መቃብር ሲያኖሩት አሳይቷቸዋል። ከሞት ሲነሳ አሳይቷቸዋል። አይምሯቸው ውስጥ ይህን ስዕል ከቶ ነበር አገልግሎቱ እና የሰው አይምሮ ይወላችሁ የዚህ መዝገብ ውጤት ነው። እኛ ክርስቲያኖች የምንባለው አይምሯችን የክርስቶስ መስቀል ውጤት መሆን አለበት። የኛ አይምሮ ብዙ ነገሮችን ይቀበላል። በአንዴ ምልከታ ከ2 ሚሊዮን በላይ መረጃዎች ወደ ውስጣችን ይገባሉ ይላል ሳይንስ። አይናችን ሲገለጥ አናየው ብለን የምናስባቸውን ከ2 ሚሊዮን በላይ መረጃዎች አይምሯችን ፎቶ ያነሳል፣ ቪዲዮ ይቀርጻል፣ ብዙ ነገሮችን ወደ ውስጣችን ያስገባል። ያ ብዙ ነገር እንደምታውቁት በተበላሸ በቆሸሽ ዓለም ውስጥ ስለምንኖር ልባችንን ያቆሽሸዋል። ይገርማቸው። ለዚህ ነው ኤርምያስ የሰው ልጅ ልብ እጅግ ክፉ ነው ያለው። ልብ በተፈጥሮ ክፉ ነው አይደለም። ከገባበት የታጨቀ መረጃ አንዳንድ ስልካችሁን ለማስተካከል ውስጥ ያለውን መረጃ ስትበረብሩ ልጆቻችሁ እያነሱ ዝም ብሎ የማይሆን ፎቶ ያነሱታል። እግር፣ እጅ፣ የሆነ ግድግዳ፣ ሸክላ ምናምን በነገር አንስተው ስልኩ ሞልቷል። በዛ ተቀምጣችሁ ፎርማት ታርጉታላችሁ፣ ታጸዱታላችሁ። እናጸደዋለን። የለቀምን ስልኮቻችንን ጠርገን እናወጣለን። የማያስፈልጉ መረጃዎችን አውጥተን ስልካችን እንዲቀል እናደርጋለን። አይምሯችን ልክ እንደዚህ ነው። ንስሐ የምንገባውም እንደዛ ማድረጋችን ነው። ውስጣችን የሚታጨቁትን ሀሳቦች ጠቅልሎ ያስወጣል ማለት ነው እግዚአብሔር ልጆች። ከዛ የሚሻለውን ያስገባል። በዚህ መካከል ክርስቶስ ቦታ ሊጠበው ይችላል። የተሰቀለው ክርስቶስ በራስ ቅል ቦታ የተሰቀለው ኢየሱስ ክርስቶስ በአእምሯችን ዋና ማዕከላዊ ዙፋን ላይ መቀመጥ ይገባዋል። ዳዊት እንዳለ ንጉሳችንን በልባችን ልንሾመው ይገባል። ያ የሕማም ሰው ታሞም ተቀብሮም አእምሯችን ውስጥ መኖር አለበት። ሁሌ የክርስቶስ ሕመም ሊያስገርመን ሊያሳዝነን ይገባል። ስንጸልይም ስንዘምርም ስንውልም ስናስብም ለእኔ ስትል ታመምክ እያለን ማሰብ አለብን። ብዙ ቅዱሳን በበረሃ በገዳም ያሉት በዚህ የዘመናቸው ሁሉ እየተገረሙና እያለቀሱ የሚጸልዩት የጌታን ሕማም እያስቡ ነው። ለምን? አእምሯቸው ንጹሕ መቃብር ነው፣ ንጹሕ ጎልጎታ ነው። የጌታን መስቀልና ሕማም እያሰበ ነው የሚውለው። አያችሁ። አንዳንድ ደግሞ አእምሮ አንዳንድ ደግሞ ራስ ደግሞ ብዙ መረጃዎችን ስለሚሰበስብ ክርስቶስን የሚረሳው ይሆናል። ወይ መስቀል ሲመጣ ወይ ደግሞ ስቅለት ሲመጣ ነው ጌታ መሰቀሉ ትዝ የሚለው። ጌታ መሰቀሉ ትዝ የሚለው ካለ በዛ ቀን ጥሩ ነው። አንዳንዱ ስግደቱ ነው ትዝ የሚለው፣ ጉልባኑ ትዝ የሚለው፣ ስነ ስርዓቱ ነው ትዝ የሚለው እንጂ የባህሉ ባለቤት ራቁትን መሰቀሉን አስበው የሚንገበገብ ሰው ምን ያህሉ እንደሆነ ያላውቅ። እናንተ የምትሰሙም ሰዎች ራሳችሁን መሰቀሉ በአይምሯችን ውስጥ ትልቅ ቦታ ሊኖረው የሚገባው። ለምን? እሱ ሄዶ የተቀመጠው ራስ ቅል ቦታ ላይ ነው። እንዳትረሱ ነው የሚለው። ሁሌ እንዳትረሱ። ተሰቅዬ ልታያችሁ ሁሌ። ይሄ የእናንተ ዋጋ ነው። የጌታችን መሰቀል ለእኛ ዋጋ እንዳለን እንዲሰማ እርግጠኞች እንድንሆን ያደርገናል። አያችሁ፣ የተገዛንበት ገንዘብ ነው መስቀል ላይ ያለው። ሞት የሚባል ገዝቶን ነበረ። የፍየሎችን ደም ሰጥተነው ነበረ። የበጎችን ደም ሰጥተነው ነበረ። የኮርማዎችን ደም ሰጥተነው ነበር። ዋጋው አልተመጣጠነለትም። ሊለቀን አልቻለም። በፍርድ በኩል እኔ ጉድጓድ ውስጥ ሲቀጣን ኖረናል ብዙ ሺህ ዓመታት። ለምን?
መጣኝ ሆነ የሚመጥን ክፍያ አልከፈልነውም ለሞት። ምክንያቱም በሞት እጅ የወደቅነው በራሳችን ፈቃድ ነው። እባብ የተባለውን ልኮ ሞት ገዛ ነኝ በትንሽ ፍሬ ገዛ። ስለዚህ ከገዛም በኋላ የራሱ አረገ። እግዚአብሔር ጻድቅ ፈራጅ ስለሆነ የራሱ በሆነው ንብረት ላይ ሰይጣን ሊነጥቀው አልቻለም። ለምን? ፍትሁ አይፈቅድለትም ያን እንዲያደርግ። ፈቃደኞች ሆነን በሞት እጅ ወድቀን ነበር። ሞት ደግሞ በጣም ብዙ አይነት ነገር ከኋላ አለ። መጨነቅ አለ፣ መታወክ አለ፣ ተስፋ መቁረጥ አለ፣ ራስን ማጥፋት አለ። የሰው ልጅ መጨረሻ ግቡ ሱሳይድ እንዲሆን፣ ራስን ማጥፋት እንዲሆን የሚያስተምረው የሞት መንፈስ ነው። ከዚህ እጅ የተገዛንበት ያንን የሞትን የሚፈልገውን ክፍያ በየክፍያ መክፈል ሲያቅተን የእግዚአብሔር ልጅ ዕዳ ሊከፍል ከሰማይ ወረደ። እሱ ራሱን ከፈለ። ኃጢአት የሌለበት ሆኖ ሞት። ኃጢአት የሌለበት መሞት አይገባውም በሕግ። ሞት ኃጢአት የሌለበትን ገደለ። ያን ጊዜ የሞት ስልጣን ተቀማ። ሞት ፌር መሆን አቃተ። ክርስቶስ ሲሞት የሞትን ስልጣን ቀማ። እንደገና ይከፈልኝ የወሰድኳቸውን መልስ ዘንድ ዋጋ ይከፈለኝ ስላለ ንጹሕ የክርስቶስ ስጋና ደም ተከፈለ መስቀል። የእግዚአብሔር ልጅ ደም የሞት ክፍያ ሆነ። ስለዚህ መስቀሉን ሁሌ ስታስቡ፣ ስናስብ፣ ስንነቀሰው፣ መስቀላት ቤታችን ላይ ስናንጠለጥለው፣ በአእምሯችን ስናስበው ይህንን ነው ማሰብ ያለብን። ዋጋ ያለኝ ሰው ነኝ እኔ። ከሞት እጅ ተገዝቼ ባሪያ ከሆንኩበት ተገዝቼ ነፃ ልጅ ወደ መሆን የመጣሁበት ያ ከምድር ከሰማይ የሚደርስ ምስል አለው ብለን ማሰብ አለብን። እግዚአብሔር ማሰብ አለብን እና አእምሯችን በዚህ ልክ መስቀሉን እና ሞቱን ጣችን መዘከር አለበት። ከዛ ያንን ሞት ለመክፈል በታላቅ ትሕትና መቃብር ላይ መተኛቱን ማሰብ አለብን። ግን ቀብረን ልንተወው ግን አይገባም። ዓላማው ሲገባን ቀብረን አንተወው። እነ ማርያም መግደላዊት ጌታን ቀብረው አልቀሩ። ሌሊት ሲሆን ተነስተው ሮጠው መጡ። ሽቶ ይዘው መጡ። ከሞት ክልኝም በኋላ እወድሃለሁ ማለት ነው። ዋጋ ከፈልክልኝ፣ በቃ ተከፈለልኝ አይደል? ወደ ራሴ ጉዳይ አልሄድም። አግብቼ ለወልጄ ነግጄ የእሱ ጉዳይ በቃ አለቀ። በቃ ከፈለልኝ ዳንኩ ምንለው ግን አይደለም። ዕዳ ነው። አእምሯችን ውስጥ ቀብረ ነው የምናስቀብረው፣ መቃብር አይደለም። የምናስነሳውና የምናንቀሳቀሰው የምናየው ባህል ላይ ሲራመድ፣ እንጀራ ሲያበረክት፣ ተራራ ላይ ሲያስተምር፣ ሲሰብክ፣ ሰዎችን ሲፈውስ፣ ወዳጅ ሆኖ በግል ሰው ሲያስተምር እያየ ነው አብረነው ልንማር ልንሰማ ይገባል። እግዚአብሔር ቀብረን የምንተወው ጌታ አይደለም ያለ አእምሯችን ውስጥ ሞቶ ሊቀር ይችላል። የብዙ ሰዎች ክርስቲያኖች አእምሮ ውስጥ ኢየሱስ ክርስቶስ ዛሬ ሞቷል። ቦታና ዋጋ የለው። ብዙዎች ውስጥ ደግሞ ያው ብዙዎች ውስጥ ከሞት የተነሳውን ያዩታል፣ ያጌጡበታል፣ ይከብሩበታል፣ ያስተምሩበታል፣ ይማሩበታል፣ ይመኩበታል፣ ያምኑበታል፣ ተስፋ ያደርጉታል። ያው አእምሯቸው ውስጥ ያው የሚንቀሳቀስ ኢየሱስ ክርስቶስ ያላቸው ሰዎች ደግሞ አሉ። እነሱ ደግሞ ደሙ ሲንጠባጠብ ማየት፣ ሲቀበር ማየት፣ ተነስቶ በድል ሲራመድ ማየት ያስፈልጋል። ምክንያቱም ኢየሱስ ክርስቶስ እሱ ነው። ሞቶ የቀረ ኢየሱስ የለም። ተሰቅሎን ብቻ የቀረ ኢየሱስ የለም። ሞት ያሸነፈው ኢየሱስ የለም። ሞትን ድል ያደረገ ኢየሱስ ነው። ድል ስለማድረግ ማሰብ የሚጀምረው የኛ አይምሮ ያኔ ይገርማችኋል። እንዴ በውስጥ መረዳቴ አንድ ነገር እመለከታለሁ። ቢጠቅማችሁ ከሆነ ልንገራችሁ። ብዙ ጊዜ ሰይጣንን እፈራ ነበር። በቃ ፈተና ያመጣል፣ እንደዚህ ያደርጋል፣ እንደዚህ አምን ነበር። ያንን ነገር አይምሮዬ ሰይጣንን አሸናፊ አድርጎ ለብዙ ዘመናት ኖሬያለሁ። በቃ እና ትምህርቱን የሰማውን ትምህርት ከተረዳሁበት ነገር አንጻር ሊሆን ይችላል። ከተወሰነ ጊዜ በኋላ ግን የዚህ የክርስቶስን የመስቀል ነገር ሳስብ
ሞት እንዲህ ማድረጉን ሳስብ ተነሳ የሚለው መዝሙር ለምን ደስታ የሆነ ሳስብ አሸናፊነትን ልካ ይሰጠኝ። ማንም ሰው ሊታገለን ይችላል፣ ግን የሚያሸንፈው ክርስቶስ ነው። በአበል ሊነሳ ይችላል፣ ግን ጸጥ የሚያለ ክርስቶስ ነው። ሊገለን ይችላል፣ አንድ ነገር ከሞት የሚያስነሳ ክርስቶስ ነው። ስለዚህ ክርስቶስ አሸናፊ ነው የሚለው መንፈስ በውስጥ የገባ ይገርማል። አሁን አይምሬ በብዙ ሰዓት የሚያስበው ስለ አሸናፊው ስለ ኢየሱስ ክርስቶስ ስለ ድል አድራጊው አንበሳ እንጂ ስለ ጠላት ያላስብ። እግዚአብሔር ፈወሰኝ ይገርማል። አይምሯችን ውስጥ የትንሣኤው ብርሃን ሲበራ አሸናፊነትን እናምናለን። በምንም መንገድ አንሸነፍም። እግዚአብሔር ከኛ ጋር እንዳለ እናምናለን። ክርስቶስ ሕያው ሆኖ ውስጣችን መኖር አለበት፣ ሞቶ ብቻ አይደለም። ያ ሕያውነት እኛን እንደ አዲስ ቀና ያደርገናል። ይገርማችኋል። መንፈሳችንን ይሰራዋል። ብርቱ ክርስቲያኖች ያደርገናል። አሸናፊዎች ያደርገናል። ይህንንም ጭምር ነው የምናውቀው። ዋጋው ለእኛ ነው። ይኸውላችሁ ኢየሱስ ክርስቶስ ሁልጊዜ ቢሆን ለእኛ ነው ዋጋው። ሁልጊዜ ከኛ ምን ይቀበላል? የምድረ በዳ ስብ እሱ ነው። በተራሮች ያሉ ኮርማዎች አንተ ናቸው ይላል። በጎች መስዋዕት ለአንተ መስዋዕት ብሰጥህ ምንድን ነው? እኛ ምን እንሰጠዋለን? የታጠቁ የበረሃን መላእክት የሚያገለግሉትን ጌታ እኛ አፈር የሆኑ ሰዎች ምን ሰጠዋል? ለእኛ ብናስበው በውስጣችን ሕያው ቢሆን ከሞት ቢነሳ በክብር የሚመላለስ እኛ ውስጣችንን ነው ይዞት የሚነሳ። ይሄንን በደንብ ማወቅ ያስፈልጋል። የሰማነውን በልባችን ይጻፍልን። መንፈስ ቅዱስ ቃሉ በልባችን የተባረከ አድርጎ በነፍሳችን በደም ስራችን ይመላለስ ያድርግልን። እንደሞጥበት ያደርግልን። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። በአስተያየት ሳጥን ውስጥ መልእክቶችን እንደምትጽፉ ተስፋ አደርጋለሁ። እንደምትመረቁኝ ደግሞ ላይክ እንደምታደርጉትም እንደዚሁ እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።